ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ተማር ልጄ። ሰላም ጤና ይስጥልን የአርዲስ ሚዲያ ተከታታዮች እንደምን አላችሁ? አዲስ ቢዝነስ ለመጀመር አቅደዋል ወይስ የነበረውን ለማስፋፋት ወይንም ደግሞ የግል ፍላጎትን ለማሟላት የባንክ ብድር አስበዋል? ብዙዎቻችን ብድር እንዴት ይገኛል ብለን እናስባለን። ነገር ግን ዋናው ቁልፍ ያለው ባንክ ከመሄዳችን በፊት በምናደርገው ቅድመ ዝግጅት ላይ ነው። ያለ በቂ መረጃ ወደ ባንክ መሄድ ጊዜን ማባከን ብቻ ሳይሆን ተስፋ መቁረጥንም ሊያስከትል ይችላል። ለዛሬው ፕሮግራማችን ግን መፍትሄውን ይዘንላችሁ መጥተናል። በዛሬው ቪዲዮአችን ባንኮች ብድር ለመስጠት የሚመለከቷቸውን ዋና ዋና መስፈርቶች፣ ሊያሟላቸው የሚገቡ የሰነድ ማስረጃዎች እና ብድሩ በፍጥነት እንዲጸድቅ የሚረዱ ሚስጥራዊ ነጥቦችን በዝርዝር እናያለን። እቅደው እንዳይስተጓጎል ይህን መረጃ እስከ መጨረሻው እንዲከታተሉ ጋብዛችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውንም ላይክ በማድረግ ይጀምሩ። አሁን በቀጥታ ወደ ዝርዝር መረጃው እንለፍ። የባንክ ብድር ከመውሰደው በፊት ማወቅ ያለበት ምንድን ነው? እንግዲህ ውድ የአርዲስ ቤተሰቦች ብድር እንደ ሾህ የምትፈሩ በፍጹም ብድር እድል ነው። በብድር ነው የትም ቦታ መድረስ የሚቻለው። ብድርን አትፍሩት፣ ነገር ግን ተበድራችሁ ገንዘቡ እንዳታከስሩት ተጠንቀቁ። ይህ ቀዳሚ መልእክቴ ነው። ወደ ጉዳዩ አልፋለሁ። የባንክ ብድር ከመውሰዱ በፊት ሂደቱን በጥንቃቄ ማጤንና ራስዎን ማዘጋጀት ለወደፊቱ የገንዘብ ነፃነቶ በጣም ወሳኝ ነው። ብድር ከመጠየቀው በፊት ሊያውቃቸው የሚገባ ዋና ዋና ነጥቦች አንድ በአንድ እነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ብድር ከመውሰደው በፊት አንድ ማወቅ ያለበት ነጥብ እና የመጀመሪያው የብድሩን ዓላማና አስፈላጊነት ነው። ብድሩን ለምን እንደሚፈልጉት በግልጽ ይለዩ። ብድሩን የሚፈልጉት ለፍጆታ ነው? ለኢንቨስትመንት ነው? እሺ፣ ለፍጆታ ከሆነ እንደ ልብስ፣ ስልክ ወይም ለሰርግ የሚሆኑ ብድሮችን ለወደፊቱ የገንዘብ ጫና ሊፈጥሩ እንደማይችሉ አሁኑኑ ያረጋግጡ። ኦኬ፣ ለኢንቨስትመንት ነው? ለኢንቨስትመንት ከሆነ ደግሞ ለንግድ ስራ ወይም ለቤት መስሪያ የሚወሰድ ብድር ተጨማሪ ገቢ ሊያስገኝ ስለሚችል ጥሩ ብድር ሊባል ይችላል። ስለዚህ አንድ ሰው ከባንክ ብድር ከመውሰዱ በፊት የመጀመሪያው ማወቅ ያለበት ነጥብ የብድሩን ዓላማና አስፈላጊነት ነው። ሁለተኛው ማወቅ ያለበት ነጥብ የወለድ መጠን ኢንተረስት ሬት። ባንኩ ለሰጠዎት ብድር የሚጠይቀው ክፍያ ነው። ስለዚህ ወለዱ ቀናሽ ነው ወይስ ቋሚ መሆኑን ይጠይቁ። ቀናሽ ወለድ በየወሩ በከፈሉት ልክ ከቀሪው ዕዳ ላይ ስለሚሰላ የተሻለ አማራጭ ሊሆን ይችላል። ውድ የአርዲስ ሚዲያ ተከታታዮች፣ ሶስተኛው ነጥብስ ምንድን ነው ማወቅ ያለባችሁ ብድር ከመውሰዳችሁ በፊት? የመክፈል አቅማችሁ ምን ያህል ነው የሚለውን የመክፈል አቅም ሪፔመንት ኤቢሊቲያችሁን ማወቅ አለባችሁ። ብድሩን በየወሩ ለመመለስ ያለዎትን የገቢ ምንጭ ያረጋግጡ። ይቅርታ፣ ወራዊ በየወሩ የምትከፍሉት ክፍያ ከ30 እስከ 40% በላይ እንዳይሆን ይመከራል። ምክንያቱም በቀሪው 60% እና 50%፣ 70% እናንተ ቀሪው ህይወታችሁን የምትመሩበት ነው። የተረጋጋ የገቢ ምንጭ ወይም ደሞዝ ወይም የንግድ ትርፍ መኖሩን ባንኩ ያረጋግጣል። ያለዚያ ብድሩ
ላይሳካ ይችላል። ስለዚህ የመክፈል አቅማችሁን ማወቅ አለባችሁ። በአራተኛ ደረጃ የተቀመጠው ነጥብ ምንድን ነው? አንድ ሰው ብድር ለማግኘት ቅድመ ሁኔታው ምንድን ነው ማወቅ ያለበት? ዋስትና ነው ወይም ኮላተራል ሁኔታውን። አብዛኛው ባንኮች ብድርን ለመስጠትና ዋስትና ይፈልጋሉ። ለምሳሌ ዋስትናው የቤት ካርታ፣ የመኪና ሊብሬ ወይም የሌላ የሰው ዋስትና ሊጠይቅ ይችላል። ብድሩን መክፈል ባይችሉ ባንኩ ዋስትና የተያዘውን ንብረት የመሸጥ መብት እንዳለው ይታወቃል። ይህንንም ማወቅ አለባችሁ። አምስተኛው ማወቅ ያለባችሁ ነጥብ፣ አምስተኛ ከወለድ ሌሎች ተጨማሪ ወጪዎች ይኖራሉ። ለምሳሌ ከወለድ ውጭ የሚጠየቁ ክፍያዎች ይኖራሉ። የአገልግሎት ክፍያ ባንክ ይጠይቃል። ብድሩ ሲፈቀድ የሚከፈል የአንድ ጊዜ ክፍያ አለ። የመድን ክፍያ አለ፣ የኢንሹራንስ ማለት ነው። ለሕይወት ወይም ለንብረት ዋስትና የሚከፈል ጥቅል ክፍያ አለ። የግምት ክፍያ አለ፣ የዋስትና ንብረቱን ለማስገመት የሚከፈል ወጪ አለ። እነዚህንም ወጪዎች ግምት ውስጥ ማስገባት አለባቸው። ይህ ቅድመ ሁኔታ ነው። ሌላው የብድር ታሪክ። ከዚህ በፊት ከሌላ ባንክ ብድር ወስደው ከሆነ አከፋፈሉ ጥሩ መሆኑን ባንኮቹ ያረጋግጣሉ። ባንኮች ክሬዲት ቢሮ የተባለ መረጃ ስለሚለዋወጡ ቀድሞ የነበረበው መጥፎ ስም አዲሱን ብድር እንዳያስተጓጉለው። አሁንም አዲስ ብድር ከወሰዱ ብድሮን መመለስ አለበት። ለነገ መጥፎ ታሪክ ብድሮ ላይ ማስቀመጥ የለበት። በሰባተኛ ደረጃ የምነግራችሁ ነጥብ ብድር ከመውሰዱ በፊት ማወቅ ያለባችሁ የውል ስምምነቱን በደንብ አድርጋችሁ ማንበብ አለባችሁ። በደንብ እያንዳንዷን አረፍተ ነገር፣ እያንዳንዷን አንቀጽ፣ እያንዳንዷን እዛ ጋር የተጠቀሰች ነገር በደንብ አድርጋችሁ ማንበብ አለባችሁ። ሁሉንም ቅጾች ከመፈረሙ በፊት በደንብ ያንብቡ። በተለይ ብድሩን ቀድመው ቢከፍሉ ቅጣት አለው ወይ የሚለውን፣ ክፍያ ቢዘገይ የሚጣለውን የቅጣት ወለድ፣ ባንኩ የወለድ መጠን የመቀየር መብት እንዳለውና እንደሌለው፣ ይህን በደንብ ብድር ከመውሰዱ በፊት ማወቅ ያለባችሁ 7 መሰረታዊ ነጥቦች ናቸው። ምናልባት ከመወሰኑ በፊት ቢያንስ የሁለት ወይም የሶስት ባንኮችን የወለድ መጠንና ቅድመ ሁኔታ ማወዳደር የተሻለ ሊያደርገውት ግን ይችላል። ስለዚህ ክቡራን የአዲስ ሚዲያ ተከታታዮች አሁን እኔ እየነገርኳችሁ ያለሁት አንድ ብድር ከመውሰዳችሁ በፊት የሚጠበቅባችሁን 7 ቅድመ ሁኔታዎች ነው። እነዚህን በደንብ ያዙ፣ በደንብ ወቁ። እንግዲህ የአዲስ ሚዲያ ቤተሰቦች የባንክ ብድር ከመውሰዳችሁ በፊት ማወቅ ያለባችሁ ዋና ዋና ቅድመ ሁኔታዎች እነዚህ ናቸው። ያስታውሱ፣ ብድር ማግኘት ብቻ ሳይሆን ብድሩን ውጤታማ ለሆነ ስራ መዋልና በወቅቱ መመለስ ለቀጣይ የፋይናንስ ስኬትዎ ትልቁን በር ይከፍትልዎታል። ዛሬ ያካፈልኳችሁ መረጃ የብድር ሂደቱን ቀላልና ግልጽ እንደሚያደርግላችሁ ሙሉ እምነት አለኝ። ከመሄዳችሁ በፊት ይህን መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። በብድር ዙሪያ ያጋጠማችሁ ፈተና ካለ ወይም ግልጽ ያልሆነላችሁ ነጥብ ካለ ኮሜንት ላይ ጻፉልኝ፣ እኔም ምላሽ እሰጣለሁ። ሌሎች ጓደኞቻችሁን ከነዚህ ቅድመ ሁኔታዎች ተጠቃሚ እንዲሆኑ ቪዲዮውን ሼር አድርጉት። ለዛሬ የነበረን መረጃ ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ሰላም ዋሉ። እስከዚያው ድረስ ሰላም፣ ጤና እና ስኬት ለእናንተ ይሁን። አዲስ ሚዲያ ነበር። ቸር ሰንብቱ። ጊዜው ካፊያ ነበር። ትንሽ ጨለም ብሎ አባቴ ሲጠራኝ እያለ ና ቶሎ። ምንም ሕፃን በሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ።